One day, I went over to my friend's house. We started doing drugs. I started to feel something so different. I felt the presence of something coming. ስንቶቻችንን አብዛኛው የምንሰማቸው ዘፈኖችና የዘፈን ቅላጼዎች ቀጥታ ከሲኦል እንደሚመጡ የምናውቀው አንዳንድ ሙዚቃዎች ለምን ህይወታችን ላይ ተጽዕኖ መፍጠር ይችላሉ ብለን ጠይቀን እናውቃለን? አዎ አንዳንድ ሙዚቃዎች ከዘፈንነት በላይ በህይወታችን ላይ ተጽዕኖ ሊያረጉ ይችላሉ። ይህ ሁሉ ነገር መንፈሳዊ ነው። ይህ መስካሪያችን ከዚህ ቀደም በነበረው ህይወቱ ላይ የሙዚቃ አቀናባሪ ነበር። አንድ ቀን ወደ ሲኦል ሄዶ የሚሰራቸውን ሙዚቃ ቅላጼዎች ሰማ። ከዚህ በኋላ አይኑ በርቶለትና በተለያዩ ራእዮች እነዚህ ዘፈኖችና ሙዚቃዎች እንዴት እንደሚሰሩ ማወቅ ቻለ። ይህ ብቻ አይደለም፣ ብዙ አርቲስቶችና ዘፋኞች እንኳን ሳያውቁት አጋንንትን ያገለግላሉ። ብዙ ዘፋኞች ወደ መድረክ ሲወጡም ሆነ ሙዚቃቸውን ሲቀዱ በሐሺሽ ደንዘውና በመጠጥ ሰክረው ነው። አብዛኞቹም ሲናገሩ ምን እንደተፈጠረ አላውቅም ነበር ይላሉ። ይህ በአጋንንታዊ እስራት ውስጥ ስለሆኑ ብቻ የሚካሄድ ነገር ነው። ይህንንና የተለያዩ ሚስጥራትን ጆርዳን በዚህ ምስክርነት ያጋራናል። የተለያዩ ዜማ ወይም ደግሞ ዘፈኖችን የምታዳምጡ ከሆነ አሊያም ደግሞ በልጆቻችሁ እንዲሁም ደግሞ ዘመዶቻችሁ ዘፈን የሚያዳምጡ ከሆነ ይህንን ምስክርነት አጋሯቸው። ከእግዚአብሔር አምላክ ጋር ለመታረቅ ጊዜው አልረፈደም። ይህን ምስክርነት በጥሞና አዳምጡት። መልካም ቆይታ። To Jordan Ward, who experienced mind-blowing near-death አስተዋውቂው እንዲህ ሲል ፕሮግራሙን ይከፍታል። የዛሬው ምስክርነት በእርግጠኝነት ሐሳባችሁን እንደሚያስቀይራችሁ አልጠራጠርም። አውቃለሁ እግዚአብሔር በዚህ መልእክት ተጠቅሞ ዛሬ አንድ ሰውን ይናገራል። የዛሬው መስካሪያችን በተለይ ደግሞ በሙዚቃው ዓለም ላይ ስላለው ነገር ጠለቅ ብሎ ያስረዳናል። ምናልባትም ከመካከላችን ሳናውቀው አጋንንትን እያገለገልን ከሆነ የምስክርነት ይጠቅመናል። ዛሬ የጆርዳንን ምስክርነት ለመስማት በጉጉት እንደምትጠብቁ አንጠራጠርም። ጆርዳን ምስክርነቱን በቀጥታ ስርጭት ቀጠለ። ወደ ኋላ መለስ ብዬ ከልጅነቴ ጀምሮ ታሪኬን በጥቂቱ ልንገራችሁ። ምንም እንኳን በክርስቲያን ቤተሰብ ውስጥ ባድግና አያቶቼ በጌታ የበረቱ ሰዎች ቢሆኑም እንኳን እኔ ጠንካራ የምባል ክርስቲያን አልነበርኩም። አልፎ አልፎ እሁድ ላይ ወደ ቤተ ክርስቲያን ጎራ እላለሁ። ነገር ግን አያቶቼ ስለሚያስገድዱኝ እንጂ ፈልጌው አልነበረም። ቤተ ክርስቲያን መሄድ ለኔ እንደማንኛውም ፕሮግራም ነበር የሚመስለኝ። መንፈሳዊ ማርጌ አልመለከተውም። ታዲያ ድሮም ቀዝቃዛ የነበረው የቤተ ክርስቲያን ፍላጎቴ ማደግ ስጀምር ወዲያውኑ ሙሉ ለሙሉ አከተመለት። ቤተ ክርስቲያንም ለመሄድ ከናካቴው ፍላጎቴ ጠፋ። ይህም የሆነው 8ኛ ክፍል ማገባደጃ ላይ ነበር። እኔም ከቤተ ክርስቲያን ጥላ ስር ከወጣው በኋላ ህይወቴ የተለየ አቅጣጫን መያዝ ጀመረ። ወዲያውኑ በገንዘብ ፍቅር ተሞላው። መንፈሳዊነቴ ሙሉ በሙሉ ጠፋ። የተለያዩ ሰዎችን እያጭበረበርኩ እንዴት ገንዘባቸውን መውሰድ እንደምችል ማጥናትና መስራት ጀመርኩ። ከዛም በተጨማሪ ቁማርን ጀመርኩ። ጊዜው እንዲህ ያለ ወደ ሃይ ስኩል 9ኛ ክፍል ገባው። በዛም ጊዜ ቢሆን ይህ ልምምዴና ሱሶቼ በሙሉ እንዳሉ ናቸው። በሰዓቱ ባስኬትቦል ጨዋታን እወዳለሁ። በባስኬትቦል ጨዋታዬ ጊዜ ውጤታማ ሰው ነበርኩ። ምንም እንኳን ለጨዋታው የተሰጠውና ውጤታማ ብሆንም ይህን ጨዋታ ግን ከጊዜያት በኋላ እየሰለቸኝና እየደከመኝ መጣ። ራሴን በዚህ ጨዋታ ውስጥ ላገኝ አልቻልኩም። ምንም አይነት እረፍት ወይም ደግሞ እርካታ አይሰማኝም። ይህን ውስጤ የነበረውን ባዶነቴን ለመምላትና አዲስ ነገርን ፍለጋ ወደ ባሰው ነገር ገባው። ይህም የተለያዩ አደንዛዥ እጾችን መጠቀም ነበር። በዚህ ምክንያት ህይወቴ ይባሱኑ ቁልቁል መውረድ ጀመረ። ነገሮች በሙሉ መበላሸትና መስመርን መሳት ጀመረ። ይህ ብቻ አይደለም።
በትምህርት ቤት ውስጥ አለ የተባለ የአደንዛዥ እጽ አከፋፋይ ሆኜ ተገኘው። ይህን ስላችሁ በትምህርት ቤት ውስጥ ማንም ከኔ በላይ የሚሸጥ ሰው አልነበረም። በገንዘብም ቢሆን ሀብታም መሆን ጀመርኩኝ። ምክንያቱም ደግሞ የምሸጠው ለሁሉም ተማሪ ነው ማለት ይቻላል። በትምህርት ቤት ውስጥ የኔን ስም በዚህ የማያውቀው የለም። ይህ ነገር በእርግጥ አልጠቀመኝም። ይባሱኑ ብሎ ወደ ገንዘብ ፍቅር ወደኩኝ። በህይወቴ ውስጥ ለገንዘብ ከምንም በላይ ቦታ እሰጥ ነበር። በዚህ ሰዓት እኔም ሆነ ቤተሰቦቼ ያሳደጉት ጆርዳን ሙሉ በሙሉ ጠፍቶ ነበር። ከዚህም በኋላ ልማዶችን እየፈጠሩ ወደ ሙዚቃ መስራት ሞያ ውስጥ ገባው። 12ኛ ክፍል እያለሁም በሙዚቃም በሐሺሽ ንግድም የተጧጧፈ ሰው ነበርኩ። እኔም ቢሆን በለጋ ዕድሜ ነበር ሙዚቃ ማቀናበርን የተለማመድኩት። ከዚህም በኋላ የሙዚቃ ፍቅሬ ወደ ሆሊውድ እንዳቀና ገፋፋኝ። ይህን ስናገር እንደ ኩራት እንዳታዩት እፈልጋለሁ። ይልቁንስ ትልቅ ሞኝነት ነበር። አስታውሳለሁ ወደ ሆሊውድ ካቀናው በኋላ የተለያዩ ሙዚቃዎችን እጫወት ነበር። እንዲሁም ደግሞ ለተለያዩ የምሽት ክበቦች እየገባው ስራዎቼን አቀርብ ነበር። በእርግጥ ሰዎች ይወዱታል። ነገር ግን ከዛ የባሰ ትልቅ ችግር ነበረብኝ። ምክንያቱም ደግሞ ሱቆችን እየገባው መዝረፍና የተለያዩ ገንዘብ ያላቸውን ተቋሞች በግድ እንዲያመጡ አደርግ ነበር። ከዚህም አልፎ ደግሞ በሆሊውድ ውስጥ የታወቀ ሐሺሽ ነጋዴም ነበርኩ። የሚገርመው ነገር ግን እግዚአብሔር በዚህ ሰዓትም ይጠብቀኝ ነበር። በእርግጥ እግዚአብሔር ዓላማውን እስኪያስፈጽምብኝ ድረስ አልተወኝም ነበር። ብዙ ጊዜ መንገድ ላይ እንደ ቀልድ እየተራመድኩ እንኳን ፖሊሶች ይፈልጉኝና ያሳድዱኝ ነበር። በሚይዙኝም ጊዜ በእጄ ላይ ካቴና አድርገው ከላይ እስከ ታች ድረስ መንጥረው ይፈትሹኛል። ነገር ግን አንድም ቀን ይህንን ሐሺሽ ይዘውብኝ አያውቁም። ይህ ብቻ አይደለም። የተለያዩ ሱቆችና ተለቅ ያሉ ተቋማት ውስጥ ገብቼ ስዘርፍ እንኳን በማላቀው ሁኔታ ከነሱ አይን እሰወር ነበር። ነገሩ ለኔም ይገርመኛል። ምክንያቱም ደግሞ መያዝ ባለብኝ ሰዓትና ወንጀለኛ ሆኜ ፍርድ ቤት መቅረብ እያለብኝ እንኳን ብዙ ጊዜ በእግዚአብሔር ድጋፍና ከለላ አምልጫለሁ። ምክንያቱም ደግሞ ይህ ወንጀሌ ቢያዝና ወደ ፍርድ ቤት ቢቀርብ በእርግጠኝነት ለብዙ ዓመታት በእስር ቤት ውስጥ እበሰብስ ነበር። ነገር ግን እንደገና አምላክ በድጋሚ እድልን ሰጥቶኝ ነው። በሆሊውድ ውስጥ ብዙም ሳልቆይ ወደ ትውልድ ስፍራዬ ተመለስኩ። በዚህም ቦታ ላይ አሁንም የማረገውን ነገሮች አልተውኩም ነበር። ክፉና መጥፎ ልምዶች አሁንም አልተለዩኝም። ከምንም ጊዜ በላይም ያልተለመዱ ሱሶች ውስጥ በመግባትና የተለያዩ ደግሞ ሐሰተኛ መታወቂያዎችን እድሜያቸው ላልደረሱ ሰዎች በብዙ ገንዘብ እሰጣቸው ነበር። የሚገርመው ነገር አሁንም ቢሆን ባዶነቴ ሊሞላ አልቻለም ነበር። ውስጤን ባዶነት ይሰማዋል። ከዚህ በኋላ ነበር በህይወቴ ውስጥ ትልቅ ውሳኔን የወሰንኩት። እሱም ወደ ጥንቆላው ዓለም ለመቀላቀል ነው። ወደ ጥንቆላው ዓለም ስገባ እንዲሁ በደፈናው አልነበረም። ይልቁንስ የአያቶቼን አምላክ እፈራ ነበር። ምንም ቢሆን በትንሹም ቢሆን እግዚአብሔርን አውቀዋለሁ። ከዚህ ሁሉ ውስጥም እግዚአብሔርን መፍራት የሚለውን ነገር አከብራለሁ። ይሁን እንጂ አጠገቤ የነበሩ ሰዎች ይገፋፉኝ ነበር። ምክንያቱም እነሱ በጥንቆላው ዓለም ውስጥ የሚገኙ ጓደኞች ነበሩ። እነዚህም ሰዎች ልክ ስመለከታቸው ውስጣቸው ያለው ባዶነት የተሞላ ይመስላል። ነገር ግን በጥቂቱም ቢሆን ደስተኛ አለመሆን ይታይባቸዋል። እነዚህ ሰዎች ዘልቀው ወደ ጥንቆላው ዓለም የገቡ ናቸው። በተለያየ በማናቀው የጥንቆላ ቋንቋ ያወሩ ነበር። የተለያዩ ጌጣጌጦችና ንቅሳትም ሰውነታቸው የተሞላ ነበር። እነሱንም ከተመለከትኩ በኋላ ነው ይህንን ውሳኔ ወስኜ እኔም ወደ ጥንቆላው ዓለም ለመግባት ብዬ የጀመርኩት። የተለያዩ ምልክት ያላቸውን ንቅሳቶች ነቀስ ጀመር። የተለያዩ የአንገት ሐብሎችና የእጅ ጌጦችንም ከጥንቆላው ዓለም የመጡ ነገሮችንም አደርግ ጀመር። በዚህ ጊዜ ነገሩ እየሰራ ይመስል የተለያዩ ህልሞችን ማየት ጀመርኩ። ከዕለታት አንድ ቀን እኔን ከሚመስል ጓደኛዬ ቤት ነበርኩኝ።
በጓደኛዬ ቤት ውስጥ በተለያዩ እጾችና መጠጦች ደንዝዘንና ሰክረን ነበር። ቤት ውስጥ ሰው ስላልነበረ በነፃነት ለማጨስና ለመስከር ተመችቶናል። ሰዓቱም ወደ እኩለ ሌሊት እየተጠጋ ነበር። ከዚህም በኋላ ወደ ቲቪው ሄደንና አንዳችን ነገር ለማየት ይመስል ይህን ቲቪ ከፍተን ባዶውን እናየው ነበር። ታዲያ እኔም ከቲቪው ፊት ለፊት ትይዩ በተቀመጥኩበት አንድ ኃይለኛ ስሜት ተሰማኝ። ይህ ስሜት እኔ የፈጠርኩት ወይም ደግሞ ሳስበው የመጣብኝና የወረረኝ ስሜት ሳይሆን አንዳች ከውጪ ጠንካራ ኃይል ይመስል ወደ ውስጤ ገብቶ ያ ስሜት አሳሰበኝ። አንዳች መለኮታዊ ኃይል እየተናገረኝ ይመስላል። እርሱም ወደ እስር ቤት ወይም ደግሞ ልክ ወደ ሆነ ወጥመድ ውስጥ ልገባ ያክል ያለ ስሜት ተሰማኝ። ምናልባት ይህ ስሜት ተሰምቷችሁ ያውቃል? አንድ ነገር ከመሆኑ በፊት ያ ነገር ሊሆን እንደሚችል ቀድሞ የሚያስተነቅቃችሁ ድምጽ። ልክ እንደዛ ነው የተሰማኝ። ወደ አንዳች ወጥመድ ልወድቅ እንደምችል አይነት ድምጽ ነገረኝ። ወዲያውኑ ለጓደኛዬ ነገርኩት። አውቃለሁ ምንም አይነት ፖሊሶች ወደዚህ ስፍራ አይመጡም፣ ከውጭም ያለ ሰው ሊመጣ ሳይሆን ነገር ግን በውስጤ ልክ ወደ አንድ ወጥመድ ወይም እስር ቤት የምንገባ ያክል እየመሰለኝ ነው ብዬ ነገርኩት። ምናልባት ስሜቱ ከበረደልኝ በሚል በቤቱ ውስጥ መንቀሳቀስና ብቻዬን መራመድ ጀመርኩ። በሚገርም ሁኔታ በጓደኛዬ ቤት ኮሊደር ውስጥ በመንቀሳቀስበት ሰዓት አንድ ሐሳብ ብቻ ነበር ወደ ውስጤ የሚጮኸው፣ እርሱም ኢየሱስ የሚለው ስም ብቻ። የሚገርመው ኢየሱስ እንኳን ማን እንደሆነ ዘለቅ ያለ እንኳን ዕውቀት አልነበረኝም። ኢየሱስም እንኳን ሲባል ለመጨረሻ ጊዜ የሰማሁት ከአያቶቼ ጋር በቤተ ክርስቲያን በሚሄድበት ወቅት ነበር። ነገር ግን ኢየሱስ ማን እንደሆነና ምን እንደሰራ እንኳን ጠለቅ ያለ ዕውቀት አልነበረኝም። በሰዓቱ ግራ ገባኝ። ለምንድነው ይህን ስም 10 ጊዜ የማስበው? እኔ እኮ ኃጢአተኛና ብዙ ወንጀሎችን የሰራው አሁን እንኳን ሳይቀር ኃጢአትን እየሰራው ያለው ሰው ነኝ። ለምንድነው እንደዚህ አይነት ስም በውስጤ የሚመጣው ብዬ ትልቅ ጥያቄን ፈጠረብኝ። ይህን ጥያቄ እያብሰለሰልኩኝ በውስጤ ኢየሱስ የሚለው ስምና ወደ እስር ቤት ወይም ልክ ወደ ወጥመድ ውስጥ ልንገባ ያለው ስሜት እየበረታና እየጠነከረ መጣ። በጭንቀትና በመጣደፍም ወደ ውጪ ወጣሁ። አሁንም ከቀድሞ የበለጠ ስሜት ኢየሱስ የሚለው ስም ገነነብኝ። ወዲያውኑ ኢየሱስን እወደዋለሁ፣ ኢየሱስ ሆይ እወድሃለሁ እያልኩኝ እንደ መናዘዝ እያረኩ መናገር ጀመርኩ። ለምን እንደሆነ ባላቅም ኢየሱስ በሕይወቴ ውስጥ እንደሚያስፈልገኝ ተረዳው። ምናልባት ኢየሱስንም ካላገኘው እንደምሞት ወይም ደግሞ ወደዛ ወደማስበው ወጥመድና እስር ቤት እንደምገባ ያክል ስሜት ተሰማኝ። ጮክ እያልኩም የማላቀውን ኢየሱስ እወድሃለሁ ማለት ጀመርኩ። ለምን እንኳን ይህንን ነገር እንደማረግ አላወቅኩም ነበር። በሰዓቱ ላይ ቀስ በቀስ ይህ ነገር እየጨመረ ሲመጣ ውስጤ ያለው ተስፋ እየተሟጠጠ መጣ። ልክ ወደ አንዳች ሞት እየተነዳው ያክል ተሰማኝ። ከዚህ ነገር መውጫ መንገድ እንደሌለው አወቅኩ። በሰዓቱ እየተራመድኩኝ የጓደኛዬ ቤት አቅራቢያ ያለ የመኪና ማቆሚያ ስፍራ ውስጥ ነበርኩ። ምን እንደሆንኩም በእርግጠኝነት መናገር አልችልም። ወድቄ ይሁን በቆምኩበት ይሁን ሳላስበው በማላቀው ሁኔታ በድንገት ወደ አንድ ጨለማ ጉድጓድ የሚመስል ስፍራ ውስጥ ገባው። ይህ ጉድጓድ ውስጡ በሸዋማና ሹል ነገሮች ተሞልቷል። በዚህ ስፍራ ውስጥ አንዳች ነገር ወደ ታች ይበልጡኑ ይጎትተኝ ነበር። በሚጎትተኝም ሰዓት ያ ሸዋማ ነገሮች በሙሉ ስጋዬን እየጎዱትና እየበጣጠሱት ያሳልፉኝ ነበር። በህይወቴ እንደዚህ አይነት ጉዳት ተሰምቶኝ አያውቅም። ሰውነቴ እየተቀዳደደና እየተቸነከረ ይቀር ነበር። በሰዓቱ ይበልጥ የሚያመው የነበረው ነገር ይህ ነገር ማብቂያ ይኑረው አይኑረው እንኳን አላውቅም ነበር። ወዲያውኑ በውስጤ በዚህ ስፍራ ላይ ለረጅም ጊዜ እንደምቆይና ማብቂያ የሌለው ህመም እንዳለበት ተገነዘብኩ። በዚህም ስፍራ ቁልቁል እየወረድኩኝ ባለውበት ሰዓት አንድ ድምጽ አብሮኝ ነበር። ይህም ድምጽ እግዚአብሔር ይህን ቦታ ለኔ እንዳዘጋጀውና ይህ የሚገባኝ ቦታ እንደሆነ ሊያሳምነኝ ይሞክር ነበር።
ይህ የሐሰት ድምፅ እግዚአብሔር አምላክን በውሸት በአይምሮዬ ውስጥ እንድቀርጸው ሊያረገኝ እየሞከረ ነበር። ነገሩ በእርግጥ የዲያብሎስ ሽንገላ ነበር። ይህ ብቻ ሳይሆን ዓለም ላይ የሚገኙ ሰዎች በሙሉ ከሞቱ በኋላ የሚጠብቃቸው የጭካኔና የስቃይ ቦታ እንደሆነ እያስረዳኝ ነው። ነገሩ በሰዓቱ እጅግ ያስፈራል። በተለይ ደግሞ እኔ ወደዚህ ቦታ እየሄድኩኝ መሆኔን ሳስብ እጅግ በጣም ይጨንቃል። ይሁን እንጂ ይህን ነገር እኔ ማመን አልፈለኩም ነበር። አሁንም በውስጤ አንዳች የተስፋ ጭላንጭር እንድትፈጠር ተስፋ አረግ ነበር። ይህ ጉድጓድ ማለቂያ ያለው አይመስልም። ከዚህ በኋላ ወደ አንድ ስፍራ ላይ ደረስኩ። ይህ ቦታ ሙሉ በሙሉ አይታይም ነበር። ጨለማ ሳይሆን ጥቁር የሆነ ስፍራ ነው። የገዛ ሰውነቴንም ሆነ እጄንም ማየት አልችልም። ሰውነቴንም አንድ ግዙፍ አካል ወጥሮ የያዘኝ ያክል ማንቀሳቀስ አቃተኝ። ነገር ግን በስፍራው ላይ ማንም አልነካኝም ነበር። ይሁን እንጂ ሰውነቴ ይንቀጠቀጣል። ከዛም በተጨማሪ ጥርሶቼ እየተጋጩ ድምፅን ያሰሙ ነበር። ልክ ጥርሶቼ ሲጋጩ የመሰንጠቅ ያክል ስሜት ነበረው። ነገር ግን ያለ ማቋረጥ እየተንቀጠቀጥኩ ጥርሶቼን አጋጭ ነበር። ሰውነቴ ለህመሙ ተስፋ መቁረጡና ከምንም በላይ ደግሞ ለፍርሃቱ ስሜት በዚህ መልኩ ምላሽን እየሰጠ ነበር። ከአቅም በላይ የሆነ ፍርሃት ስሜት ውስጥ ገብቼ ነበር። አብሮኝ የነበረው ድምፅም አሁንንም እኔን ለመሸንገል ይሞክራል። ይህ መዳረሻ ነው፣ ይህ ማምለጫ የሌለው የምትገባበት ስፍራ ነው እያለ ያስፈራራኝ ነበር። ነገር ግን ይህ ሁሉ ድምፅ እግዚአብሔር ያልሆነውን ነው እያለ ሊሸነግለኝ የሚሞክር ነበር። ከልጅነቴ ጀምሮ በተወለድኩበት አገር ውስጥ ሳድግ ሰዎች በሙሉ ጥቁር እንደሆንኩና ጥቁር ቀለም እንዳለኝ ይነግሩኝ ነበር። ይህንንም አውቃለሁ፣ እኮራበታለሁ። ከዚህም በኋላ ነው ዲያብሎስ በድምፅ በኩል መጥቶ ሁሉም ጥቁር ሰዎችና ያንተ ዘሮች መዳረሻቸው ይህ ነው፣ ከዚህ ማምለጥ አይችሉም እያለ ይነግረኝ ነበር። አስታውሳለሁ በሰዓቱ በማምንበት ነገሮች በሙሉ እየተጠቀመ ዲያብሎስ ሊሸነግለኝ ይሞክር ነበር። አንድ ነገር እርግጠኛ ሆኜ መናገር እችላለሁ። አሁንም ቢሆን ዲያብሎስ ብዙ ምድር ላይ የሚገኙ ሰዎችን የተለያዩ ነገር በማለትና በማሳመን ሸንግሏቸዋል። ምናልባት በእግዚአብሔር ላይ ያላቸው እይታ እንዲቀየር ካልሆነም ደግሞ ኢየሱስ ክርስቶስን በመሸፈን ብዙ የሐሰት ቃሎችን በመጠቀም ልክ በፍጥረት መጀመሪያ ሔዋንን እንዳሳታት አሁንም ብዙ ሰዎችን እያሳተ ይገኛል። እነዚህ ቃላቶች ከቃላት በላይ ነበር። ምክንያቱም ደግሞ ሙሉ በሙሉ የተስፋ ማጣት ስሜትና የህመም ስሜት ይሰማኝ ነበር። በሚያሳዝን ሁኔታ ልሙት አልሙት የማቀው ነገር አልነበረም። ነገር ግን በዚህ ስፍራ ለረጅም ዘመናት እንደምቀመጥ አውቄ ነበር። ይህ ስፍራ ወጥመድም እስር ቤትም ነው። በስፍራውም ላይ እያለው ልክ አንድ የማይገባ ሸክም የተሸከምኩ ያክል ያለ ስሜት ይሰማኛል። ከአቅሜ በላይ የሆነ ሸክም በጫንቃዬ ላይ ተጭኖ ነበር። በሰዓቱ ምን እየተከናወነ እንደሆነ አላቅም። እግዚአብሔር ይሁን ዲያብሎስ ይሁን ይህን ነገር የሚያሳየኝ ወይም ለምን እንደማየው እንኳን አልተረዳሁም። በስፍራውም ላይ ያሉ ነገሮች ይታዩኝ ጀመር። ብዙ ከቁጥር በላይ የሆኑ ሰዎች ሲሰቃዩና ሲጨቆኑ አየሁ። በዚህ ስፍራ ላይ ቀጫጭን ረጃጅም የሆኑ ፍጥረቶች ወይም ደግሞ ዲያብሎስ ያሰቃያቸዋል። በዚህ ቦታ ላይ ጠንካራና የማይጠፋ እሳት ነበር። በራሳቸው ቋንቋ ያወራሉ። ቀረብ እያልኩኝ ስመጣ ይህ የሚያወሩት ቋንቋ የተለያዩ ዜማዎች ነበሩት። ሙዚቃው የበለጠ ይሰማኝ ጀመር። የበለጠ በሰማሁት ቁጥር መደንገጥ ጀመርኩ። ምክንያቱም ይህን ሙዚቃ ስልት በምድር ላይ እያለው አውቀው ነበር። እንዲሁም የአንዳንዶቹን ሙዚቃ ቅላጼዎች ልክ በዚህ ስፍራ እንደምሰማው አንድ አይነት ቅላጼ ነበራቸው። ትዝ ይለኛል ሙዚቃ በማቀንብርበት ሰዓት አንዳንድ አርቲስቶች በዚህ ስፍራ ይገቡና ልክ እጃቸው ማይክ እንደጨበጠ ራሳቸውን አያውቁም ነበር። ራሳቸውን የሚያውቁት ልክ ከዚህ ስፍራ
እንደወጡ ነበር። ወዲያውኑ የተቀዱትንም ሲያዳምጡ ይህ ነገር በጣም ምርጥ ስራ ነው ይላሉ። ነገር ግን መቼ እንደተቀዱትም ሆነ ምን እንዳሉ አያስተውሉም ወይም አያስታውሱም ነበር። ከበስተጀርባቸው ግን አንዳች የአጋንንት መንፈስ ያግዛቸው ነበር። ብዙ አርቲስቶች ልክ እንደዚህ ናቸው። በምንቀዳበት ሰዓት ራሳችንን አናቅም የሚሉ ብዙ ናቸው። ይህንን እወቁ። በምድር ላይ የምትሰሙት አብዛኞቹ ሙዚቃዎች በተለይም ደግሞ ታዋቂ ከሆኑ ቀጥታ ከሲኦል የመጣ አስተዋጽኦ አለው። በተለይም ደግሞ እንደ በፊት የሙዚቃ አቀናባሪ እነዚህን ሙዚቃዎች ሳዳምጥ ለይቼ አውቃቸዋለሁ። ይህንን ነገር በምሰማበት ወቅት ሁለት ምርጫዎች እንደቀረበልኝ ገባኝ። እርሱም ወይ ወደ እግዚአብሔር መመለስ አሊያም ደግሞ በምሰራበት ስራ ቀጥዬ አጋንንትን ማገልገልና የአጋንንትን ስራ ማስፋፋት። ከሁለት አንዱ ነገር ውስጥ መውደቄ የማይቀር ነው። አሁን ላይ ይህን መንፈሳዊ ነገር አውቄዋለሁ፣ ተረድቼዋለሁ። አልሰማሁም ማለት አልችልም። ይህን ነገር ስል አንድ ነገር እንድታስተውሉ ፈልጋለሁ። ምክንያቱም ይህን ነገር ስናገር ለኔ ብቻ ሳይሆን ለናንተም እንደ ማስጠንቀቂያ ነው። ይህን ምስክርነት ሰምታችኋል፣ አልሰማውም ማለት አትችሉም። አንዳንድ የምታረጉትን ልምምዶች በግድ ከላያችሁ ላይ መቅረፍ አለባችሁ። አንዳንድ የምናረገው ሳናቀው የተለማመድነው ልምምዶች ቀጥታ ከሲኦል ተጽዕኖ ያደረበት ነው። እኔ በዛ ስፍራ ላይ ሆኜ ምርጫ ማረግ እንደተገደድኩኝ ሁሉ በአሁን ሰዓት ላይ እናንተም ይህንን ምርጫ ልታረጉ ግድ ይላችኋል። በምድር ላይ እያለው ገሃነም ስለሚባለው ቦታ ረስቼ ነበር። የብዙ ሰው ውድቀትና ችግር የሚጀምረው በመርሳት ነው። ይህንን ስፍራ ስለረሳው የማረገው ነገር በሙሉ እንደ ጥፋት ሆኖ አይታየኝም ነበር። አብዛኛውን ጊዜ ራሴን በስራ ወይም ደግሞ በሐሺሽ አደነዝዝ ነበር። በዚህ ምክንያት ስለ ጨለማው ዓለም ፍጹም ረስቼ ነበር። ለምሰራቸው ስራዎችም ሆነ ለማደርጋቸው ተግባራት ተጠያቂ እንደሆንኩኝ ዘንግቼ ነበር። ብዙ ጊዜያትም ሰላም ውስጤን ተሰምቶኝ ያውቃል። ነገር ግን ሰላም ስለሚሰማችሁ ገንዘብ ስላላችሁ ወይም ደግሞ የስኬት ማማ ላይ እንኳን ብትሆኑ ይህ ለመንግስተ ሰማያት ብቁ አያደርጋችሁም። ኢየሱስ ክርስቶስን ካላወቃችሁት፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ካልተቀበላችሁ በፍጹም ወደ መንግስተ ሰማይ አትገቡም። መዳረሻችሁ ወደዚህ ወደ አስቀያሚ ቦታ ወደ ገሃነም እሳት ትጣላላችሁ። እባካችሁ አትዘንጉ። እነዚህ ቦታዎች በእውነት አሉ። ከዚህም በኋላ ወደ እግዚአብሔር መጮህና መጣራት ጀመርኩኝ። ወዲያውኑ ወደ ሌላ ክፍል ተወሰድኩ። ይህ ክፍል እጅግ በጣም ሰፊ ማብቂያ የሌለው እና ጨለማ ስፍራ ነበር። በዚህም ስፍራ ላይ ራሴን እንደ ልጅ ሕፃን ሆኜ አገኘሁት። ይህን ስላችሁ በውጫዊ ገጽታዬ ብቻ ሳይሆን በውስጥም ባዶና ንጹህ የሆንኩኝ ያህል ተሰማኝ። ቀስ በቀስም ውስጤ በፍቅር ብዛት መነደፍ ጀመረ። ከዚህ በፊት ተሰምቶኝ የማያውቀው የፍቅር ስሜት ውስጤን ሞላው። ይህ የሰው ፍቅር አይደለም፣ ነገር ግን የሚዳሰስ ያክል የሚሰማ ፍቅር ነበር። ልክ በውስጤ እየፈሰሰ ያክል ይሰማኛል። እንዲያውም ይህ ፍቅር አንድ የእግዚአብሔር ቃል ላይ ያለ የመጽሐፍ ቅዱስ ጥቅስን አስታወሰኝ። እርሱም በኤፌሶን ሰዎች ምዕራፍ 3 ቁጥር 18 ላይ ይገኛል። እንዲህም ይላል፣ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ ይለናል። ወዲያውኑ በውስጤ ይህ የማን ፍቅር እንደሆነ መገንዘብ ጀመርኩ። ይህ የታላቁ የእግዚአብሔር የአባቴ ፍቅር ነበር። የፍቅሩ ጥልቀትና ክብደት ሊመዘን አይችልም። እንዲህም የሚል ድምፅ ወደ ውስጤ መጣ፣ ልጄ እወድሃለሁ፣ ዳግመኛ ትወለዳለህ የሚል ድምፅን ሰማሁ። በሰዓቱ ዳግመኛ ትወለዳለህ የሚለው ቃል በስጋዊ ትርጉም ነበር የተረጎምኩት። እንዴት እንደ አዲስ ልወለድ እችላለሁ ብዬ አስብ ነበር። ከዚህም በኋላ ሂድና እንደሚገባህ ኑር የሚል ድምፅ ወደ ውስጤ መጣ። ወዲያውኑ የተስፋ ስሜት አጥለቀለቀኝ።
ይህ ተስፋ እንደ ማንኛውም አይነት ተስፋ ሳይሆን የአዲስ ጅማሬ ያክል ያለ ተስፋ ነው። እጅግ በጣም ደስተኛ ሆንኩኝ። ደስታዬ ልክ እንደሚቦርቅ ሕፃን ልጅ ነበር። በውስጤም አባቴ የሚያዘኝን ትዕዛዞች በሙሉ እፈጽማለሁ እያልኩ መደሰት ጀመርኩ። ልክ እግዚአብሔር በግል የጠራኝ ያክል መደሰት ጀመርኩ። ወደ ምድርም ሄጄ የእግዚአብሔርን ትዕዛዝ ለመፈጸም እጅግ መዘጋጀትና መጓጓት ጀመርኩ። በዚህ የመደሰት ስሜት ውስጥም ሆኜ ነቃው። ልክ ስነቃ ግን ራሴን ያገኘሁት በአምቡላንስ ውስጥ ነበር። ነገር ግን በዚህ ስፍራ ላይ እንኳን ስነቃ የተሰማኝ ሰላም ነበር። ውስጤ በሰላም ተሞልቷል። አሁንም እንኳን መንግሥተ ሰማያት ላይ ያለው ያክል ተሰምቶኛል። በድንገተኛ መርጃ ውስጥ እያለው አንድን ራእይ እመለከት ነበር። እርሱም በመንግሥተ ሰማያት ውስጥ ተሰብስበው የሚዘምሩ ቅዱሳንን አየው። የሚገርመው ነገር ካየኋቸው ሰዎች አብዛኞቹ እንኳን ጥቁር ነበሩ። ይህ መንግሥተ ሰማይ የጥቁር ነች እያልኩኝ ሳይሆን ከዚህ ቀደም ያ የአጋንንት ድምፅ የነገረኝ ጥቁር ሰዎች ወደዚህ ስፍራ እንደሚመጡ እናም ደግሞ የጥቁር ሰዎች መጨረሻቸው በገሃነመ እሳት መቃጠል እንደነበር ነግሮኛል። ነገር ግን ይህ ነገር በሙሉ ልክ እንዳልሆነ እግዚአብሔር እየነገረኝ ነበር። ይህ የምመለከተው መዝሙር በእጅጉኑ ይደንቅ ነበር። ወዲያውኑ አንድ ድምፅ ወደኔ መጣ። ልጄ ሆይ ዘምርልኝ አለኝ። በመዝሙር ውበት እጅጉኑ ተማርኬ ነበር። ከዚህ በኋላ በተኛውበት ስፍራ ላይ አዎ መንግሥተ ሰማይ እውነት ነው፣ ሰማይ እውነት ነው አለ እያልኩኝ እየጮኩ መናገር ጀመርኩ። በሰዓቱ ይመስለኝ የነበረው በዛው በመንግሥተ ሰማያቱ ውስጥ የምገኝ ነበር። ነገር ግን አልነበረም። ይህን በምናገርበት ሰዓት በአምቡላንስ ውስጥ ነበርኩ። አጠገቤ የነበሩት ሁለት ሰዎችም ከኔ ጋር በመስማማት የሚመስል መልኩ አዎ ልክ ነህ እያሉ ያበረታቱኝ ነበር። አሁን እንኳን ትዝ ይለኛል ያ ስሜት። በሰዓቱ በመንግሥተ ሰማይ ውስጥ የምገኝ መስሎኝ እጅጉኑ ሐሴት እያረኩ ነበር። ከዚህ በኋላ ልክ ስነቃ ራሴን ያገኘሁት በሆስፒታል አልጋ ውስጥ ነበር። አሁንም ቢሆን የእግዚአብሔር ሰላም ሙሉ ሰውነቴን ሞልቶት ነበር። ወዲያውኑ ከዚህ ሆስፒታል እንደወጣው የመጀመሪያ ስራዬ መዝሙር መጻፍ ነበር። አስታውሳለሁ ለመጀመሪያ ጊዜ የጻፍኩት መዝሙር ኢየሱስ እውነት ነው፣ መንግሥተ ሰማይ እውነት ነው የሚል ነበር። አስታውሳለሁ ከዚህ በኋላ ለመጀመሪያ ጊዜ ዓለማዊ ሙዚቃ ስሰማ ያ የሲኦል ትዝታ ወዲያውኑ ውስጤን ወረረኝ። ወዲያውኑ ቅላጼውን እንኳን በሰማውበት ሰዓት ውስጤ እርብሽ አለ። ከዛ ቀን ጀምሮ መልሼ ዘፈን መስማት አቆምኩ። አንድ ነገር ተረዳው። አብዛኞቹ ዘፋኝ አርቲስቶች የሚያቀርቡት ስራዎች ቀጥታ ከጥንቆላና ከሰይጣናዊ አሰራር ጋር ይገናኛል። ከጊዜያት በኋላ አንድ ህልም በድጋሚ ተመለከትኩኝ። በዚህ ህልም ውስጥ ከአንድ ጥቁርና ትልቅ የሆነ መኪና ውስጥ የወረዱ ሰዎች ቤተሰቦቻቸውን እንድቀላቀል ይጠይቁኛል። ከዚህ በፊት የማያቸው ህልሞች ካለምኩኝ በኋላ አብዛኛውን እረሳቸዋለሁ ወይ ደግሞ የማይረቡ ህልሞች ነበሩ። ይሄ ግን ህልም ሁል ጊዜ የማስታውሰውና ልክ የእውነት የሆነ ያክል የሚሰማኝ ነበር። እዚህ መኪና ውስጥ የነበሩትም ሰዎች ሆነ አብሬያቸው እንድቀላቀል የጠየቁኝ ሰዎች ጠንቋዮች፣ መተተኞች እንደሆኑ ተረድቻለሁ። ምናልባትም ደግሞ የነሱን ቤተሰብ የማልቀላቀል ከሆነ በህይወቴ ላይ አንዳችን አደጋ ወይም ደግሞ ሊገሉኝ እንደሚሞክሩ አሰብኩ። ይህንንም ፍራቻ ወደ እነሱ መኪና ውስጥ ገባው። መኪና ውስጥም ስገባ በመኪና ውስጥ ብዙ ጥቋቁር ልብሶችን የለበሱ ሰዎች ነበሩ። ወደ አንድ ቤት ውስጥም ከወሰዱኝ በኋላ እነሱ በሚሳተፉበት የጥንቆላ ስራ ውስጥ እንድሳተፍ ይጎተጉቱኝ ነበር። እንድቀላቀላቸውም ብዙ ነገሮችን ይሉኛል። እኔም በወንበር ላይ ደንግጬና ፈርቼ ይመለከታቸው ነበር። ከዚህም በኋላ በድንጋጤና በፍርሃት በጭካኔ ስሜት በሩን ገንጥዬ እየሮጥኩኝ ወጣው። አላደርገውም እያልኩኝ እጮህ ነበር።
ይህንን ህልም አቅራቢያዬ ላሉ ሰዎች ስነግራቸው አብዛኞቹ ሸሹኝ። ምክንያቱም አብዛኞቹ በጥንቆላ ስራ ውስጥ የነበሩ ነበሩ። ይህም ነገር ከጥንቆላ ጋር እንደተያያዘ ይገባቸዋል። ቀስ በቀስም ከጥልቁ ጋር የነበረኝ ግንኙነትና እነዚህ ጓደኞች ጋር የነበረኝን ህብረት ማቆም ጀመርኩ። አንድ ውሳኔንም መወሰን እንዳለብኝ ተረዳው። እርሱም ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ መቀበል እንዳለብኝ። ከዚህም በኋላ ወዲያውኑ በጉልበቶቼ ተንበርክኬ የምስሐ ጸሎት ጀመርኩኝ። ወዲያውኑ ይህን ጸሎት በመጸልይበት ወቅት ያ በፊት ላይ ተሰምቶኝ የነበረው የማያቋርጥ ፍቅር ስሜት በድጋሚ ተሰማኝ። ራሴም ነፃ እየሆነ እየመጣ ተሰማኝ። ከላይም ላይ ሰንሰለቶች ሲወድቁ ይሰማኝ ነበር። ወዲያውኑ ከዚህ በፊት የነበሩብኝ የሐሺሽ፣ የአደንዛዥ እጽ፣ የመጠጥ ሱሶች በሙሉ ተነቃቅለው ከውስጤ ሲወጡ ተሰማኝ። ይህ ጸሎት ተንበርክኬ መጸለይ ከጀመርኩበት ሰዓትና ደቂቃ ጀምሮ መስራት ጀምሮ ነበር። አጠገቤ የነበሩ ሰዎች በሙሉ ምንድነው የቀየረ የሚል ጥያቄን ያነሳሉ። እኔም ሕይወቴን ለኢየሱስ ክርስቶስ እንደሰጠው እናገር ነበር። በመጀመሪያ ለቤተሰቦቼ፣ አጠገቤ ላሉ ሰዎች፣ እህቶቼን ጨምሮ መጥፎ ተጽዕኖ አሳድርባቸው ነበር። ነገር ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ከተቀበልኩባት ሰዓት ጀምሮ ኢየሱስ ክርስቶስን ማንጸባረቅ ጀመርኩ። ድሮ ላይ ስለ እግዚአብሔርም ሆነ ስለ ኢየሱስ ክርስቶስ አዳኝነት ለማውራት ትንሽ ይከብደኝ ነበር። አሁን ላይ ግን በድፍረት ስለ ኢየሱስ ክርስቶስ አወራለሁ፣ እዘምራለሁ። በ2020 ዓመተ ምህረት ሚሽነሪ ሆኜ የእግዚአብሔርን ሥራ በሙሉ ጊዜ አገልጋይነት ሀብዬ ጀመርኩኝ። እስከ ዛሬም ድረስ እግዚአብሔር ብዙ ፍሬዎችን ሰጥቶኛል። ንግግሬን ከመጨረሴ በፊት አንድ ነገር ላይ አተኩሬ ላወራችሁ ፈልጋለሁ። እሱም በዘፈን ላይ የተመሰረተ ነገር ነው። ብዙ ጊዜ ሰዎች በዘፈን ወጥመድ ውስጥ ይወድቃሉ። በተለይ ደግሞ ሱሰኞች ብዙ ጊዜ ሱሳቸውን ካካሄዱ በኋላ ዘፈን የማዳመጥ ልምድ አላቸው። ይህ አንድ የጥንቆላ ሥራ ነው። ብዙ ሰዎች ዘፈንን እንዲሁ ሲከፍቱት ምንም አይመስላቸውም። ነገር ግን የተለያየ ነገርን ካጨሱ ወይም ደግሞ መጠጥን ከጠጡ በኋላ ያንን ዘፈን ሲያዳምጡት እንደ አዲስ ያዳምጡታል። አይናቸውና ጆሮአቸው ይከፈታል። ይህ መንፈሳዊ ነገር መሆኑን መረዳት መቻል አለብን። አጋንንት የሚንቀሳቀስበትን ስፍራ እየከፈቱ መሆኑን ማወቅ አለባቸው። ይህ ብቻ ሳይሆን አብዛኞቹ አርቲስቶችና ዘፋኞች ሳይቀሩ ዘፈናቸውን የሚሰሩት የተለያዩ ሐሺሾችን፣ አደንዛዥ እጾችን ከተጠቀሙ በኋላ ብቻ ነው። አንዳንዶቹ እንደውም በሚቀዱበት ሰዓት እንኳን መጠጥ ይጠጡ ነበር። ይህን ምናልባት በኩራት ሲናገሩ እንኳን ለድፍረት ሊመስለን ይችላል። ነገር ግን ይህ የመንፈሳዊ ዓለምን መክፈቻ ቁልፍ ነው። ስለዚህ አሁን ጥሬን አቀርባለሁ። ምናልባት በዚህ እስራት ውስጥ ሳታቁም የገባችሁ ካላችሁ አሁኑኑ መውጣት ይኖርባችኋል። ምናልባት በዚህ ወጥመድ ውስጥ እናንተ እንኳን ባትኖሩበት፣ ምናልባት ልጆቻችሁ፣ የቅርብ ሰው ካለ ይህ ሰው በአስቸኳይ እንዲወጣ ለማድረግ መሞከር አለባችሁ። ምክንያቱም ደግሞ ያ ሰው ሳያውቀው በአጋንንታዊ ልምምድ ውስጥ እየተዘፈቀ ይገኛል። ቀስ በቀስ የልምምዱ ያንን ሰው ለማጥፋት ነው የሚሆነው። ምክንያቱም የሰይጣን የመጨረሻ ግብ ወደ ሲኦል መክተት ነው። ማንም ሰው ቢሆን ያልተገባውን ሸክም ለመሸከም አልተጠራም። ምናልባት አሁን ላይ በሕይወታችሁ ላይ ከአቅማችሁ በላይ የሆነ ሸክም ካለ ወይም ደግሞ ማራገፍ ያቃታችሁ ነገር ካለ አሁኑኑ እጃችሁን ወደ እግዚአብሔር ዘርጉ። በእኔ ምስክርነት መማር ትችላላችሁ። እኔ ለመጀመሪያ ጊዜ ሕይወቴ የተቀየረው ያንን ራእይ ሳይ ወይም ደግሞ የእግዚአብሔር ፍቅር በውስጤ ሲፈስ አይደለም። ይልቁንስ አንድ ቀን ተንበርክኬ በወሰንኩት ውሳኔ ነበር። አሁንም ያቃታችሁ ነገር ካለ አንድ ጥሪ አቀርብላችኋለሁ። በርከክ በሉና ወደ እግዚአብሔር ጩኹ። በጆርዳን ምስክርነት የብዙ ሰዎች ሕይወት እንደሚቀየር እናምናለን። ይህን ምስክርነት ከእንግሊዘኛ ወደ አማርኛ ያቀረብንላችሁ አማርኛ ቲዩቦች ነን። ተባረኩ።